ምንም አደኝ ነው ድረስ ሴት ነሽ መከባበር ይሻላል እንጂ መረዳታት ወይ ደግሞ መተው ይሻላል እንጂ ኢቭን ራሱ በሴትነት ደረጃ እንኳን ብንነጋገር ብንሰዳደብ ውስጣችን ምን የሚፈጥረው ነገር የለም። እንደኔ እኔ አይፈጥርብኝ እና በቃ ሁላችሁም ለምን አይተውም እንደዚህ አይነት ሴቶች ሌሎች ራሳቸው ይኖሩ ዳስ እና ልጅቷ ታሳዝናለች። ይሄ የራሷ የባህል ችግር ነው። አሁን ለምሳሌ እዚህ ሀገር ይሄ የኢትዮጵያ የባህል ችግር ነው፣ የአመለካከት ችግር ነው። እዚህ ሀገር ግን አሁን አንቺ ብሬክ አፓርክ ያለው በቃ ግትሬት ላይ ምናምን ስትሄድ ኦኬ ያው ክብታፕ ነው የምትባይ። መንግስትም ከፈለገ ጠበቃም ከፈለግሽ እርዳታም ከፈለግሽ ሲስተም ውስጥ ትገቢያለሽ። ገባሽ? እኛ ጋር ግን የሚረዱሽ የኛ ተመልካቾች እዚህ ጋር ያሉት ናቸው። እንዲህ ያለ ምናምን ነገር ይልሻል እና ያው አለማደግ፣ አለመማር፣ በባህል አለመዳበር የሃይማኖትን ተጽዕኖ አለው፣ የአመለካከትን ተጽዕኖ አለው እና ወደ እኔ ግን ከኤክስፔሪንስ ምንም ነገር ይዛችሁ አትውጡ። አለቀ። እራሳችሁ ናችሁ የምትጎዱበት። ሲፈልጉ በትምህርት ቤት ይማሩ እንጂ ሰው ይጠቅማል፣ የእኔ ህይወት ለሰው ይጠቅማል ነው መዋረጃ ነው። ነብሶች ይዛችሁ አትውጡ። ኦኬ የሚዲያ እኛም ይዘን አልወጣም። እኛ ስንመጣ ሳምሬ እዚህ ቤት ነበረች፣ ልጅ ነበረች። እኔ ሚዲያ ላይ ስታወቅ ሳምሬ እንኳን ወንድ አይደለም ገና ኦልሞስት 13 14 15 ዓመት ልጅ ነበረች። እኔ ሚዲያ ላይ ስወጣ ታሪኩ የሚጀምረው ለዛ ነው እንጂ በግድ እንዲታወቅልን ፈልገን አልነበረም። እኔም የሄድኩበት መንገድ ሌላ ነው። አንዳንዶቻችሁ ግን ሆን ብላችሁ ይዛችሁ ትወጡና ትዋረዱበታላችሁ፣ ራሳችሁን ታጡበታላችሁ፣ ክብራችሁን ምናምን ነገር እና እንደኔ አይጠቅማችሁ፣ የእውነት አይጠቅማችሁ። መዋረጃ ነው የሚሆነው። ሌላ ሰው ይማርበታል፣ ገደል ይግቡ፣ አይማሩበት። ግን አዳፎ አንቺ እኮ ማየት ያለብሽ መሰልሽ አሁን እንደነዚህ አይነት ሰዎች እኔም ቢሆን ልጅቷን ስሟን አላውቃትም፣ ግን ይችኛም ልጅ ብትሆን ጽዮንም ብትሆን ማለት ነው ሚዲያ ላይ ወጣች እንጂ ሰው አያት ወይ አየን እንጂ በውስጥ ደግሞ የሚያሳልፉት ጎረቤት የሚያያቸው እንደውም የእነሱ ይብሳል፣ የሰፈር ሰው የሚያያቸው ፋሚሊ የሚያያቸው በቃ በሰፈር ደረጃ የሚታወቁ ሰዎች ራሱ አንድ ሚዲያ በው ላይክ ኢንተርኔት ላይ አልወጡም እንጂ ሁሉም የየራሱ የሆነ እይታ አለው። በህይወት ውስጥ የሚያይሽ ሰው አለ። ጫናው አንድ አይነት ነው። ዞሮ ሞር እንደውም የሚብሳው የነዛ ነው። ምክንያቱም በውስጥ ነው፣ ፕራይቬትሊ ሰፈር እኮ ሰፈር ትቀይራለች። የሰፈር አትሊስት ሰፈር ትቀይራለች። ብዙ ጊዜ ሙቭ ነው የሚያደርጉት እንደዚህ አይነት ሰዎች። ስም አይቀይርም ሰፈር አይደለም። አሁን ለምሳሌ ሌላ አካባቢ ነው የምልሽ። አሁን ሌላ አካባቢ ኢትዮጵያም ቢሆን ትቀይራለሽ። ብዙ ጊዜ ቤት ትቀይራለሽ፣ ስታይልሽን ትቀይራለሽ፣ እቃሽን በሙሉ ነው የምትቀይሩ። እንደዚህ ነገር ቤታቱ ግን በሚዲያ ከሆነ ግን አሜሪካን ያሉ በሙሉ ነው የሚያውቅሽ። ምክንያቱም ሚዲያስ አንድ መንደር ናት። በቃ አንድ መንደር አልኩሽ። ሚዲያውን ተጠቃሚ ከሆንሽ ኦኬ፣ የሚዲያ ሰው ከሆንሽ ግን ከሚዲያ ውጭ ከሆንሽ ግን ባታመጪ ይመረጥ። ምክንያቱም ሌላው እጠቅማለሁ ብለሽ አንቺ ላይ የሚወረወረው ድንጋይ እኔ ጎጂ ሆኖ ነው ያገኘሁት። እኛ ኦኬ ላይፋችን ከመጀመሪያው እኔ ሚዲያ ላይ ስለሆንኩ ነው በአንቺ በኩል ያሉትን ነገር እንደዚህ ያስተናገር ነው። አንቺም በዛው በሚዲያው ላይ ስለቀጠልሽ ነው። ሌሎቻችሁ ግን ስቶፕ አታምጡት። ምክንያቱም ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። የእናንተ ታሪክ አንዴ ነው ለምሳሌ። ከዛ በኋላ ሚዲያው ላይ የሚሰራ ሰው ታሪኩ ቢወጣ እኛ የሚዲያ ሰዎች ስለሆነ ኤቭሪዴይ ክሬት ነው የሆነ ነገር ክሬት እናደርጋለን፣ አጀንዳ እንሰጣለን። በሚዲያ ያደግ ነው፣ ቀላል ነገር አይደለም። ሩብ ዓመት ማለት ነው። ግን ሚዲያ የማያውቃችሁ ምናምን ከሆነ ወዲያውኑ ገጭ። ሌላ ነገር ሚዲያ ላይ የምትሰሩት ነገር ከሌለ ነው ብላችሁ የምትሰሩት ነገር ከሌለ በዚህ ታሪክ መጣና ከዛ በኋላ ታሪካችሁ ይወራል፣ ሰው ያውቃችኋል። ከዛ በኋላ ሚዲያው ላይ ምን ትሰራላችሁ ነው? ትቀጥሉበታላችሁ ወይስ አሁንም ድጋሚ እያገባችሁ እየተለያያችሁ ወይስ እንደዚህ ትቀጥላላችሁ? ወይስ የእናንተ ላይፍ መጽሐፍ ነው ይቀጥላሉ? ቲያትር ነው ወይ ይቀጥላሉ? ዘፈን ነው ወይ ይቀጥላሉ? አርት ነው ወይ ይቀጥላሉ? ካልሆነ ግን አንዴ ትታወቃላችሁ። ከዛ በኋላ እቺ ሴት እኮ እንደዚህ አይነት እኮ ታሪክ ነበራት፣ ይህ ወንድ እኮ እንደዚህ አይነት ታሪክ ነበር። በጣም እኔ ግን እደግፋለሁ አዳኩ መምጣቱን። እኔ በጣም ነው የምደግፈው። ለምን ሴት ልጅ የራሷን ዋጋ የምታውቅ
የሚገባትና የማይገባት ለይታ የምታውቅ ሰው አንቺ ከእንደዚህ አይነት ሰው ጋር ተስማምተሽ ስለኖርሽ ብቻ ዋጋሽን ስላላወቅሽ ብቻ የሚደረጉብሽን ነገሮች ልክ ይሁኑ አይሁኑ መለየት ስላቃተሽ ብቻ ተስማምተሽ ከሌላ ሰው ጭንቅላት ተስማምተሽ እየመራሽ ስለፈቀድሽ ብቻ የራሱን ሩጦ እንኳን አልጨረሰም። በመጠስጠስ ነው ጊዜው በቃ በማለት ልብ ውስጥ አይን ውስጥና ካፍንጫ አይን ካፍንጫ ልብ ውስጥ ገብቷል። ልብ ውስጥ ገብታ ተቀመጠ። አሁን እሱ የራሱ ምን ላይ ዜሮ ላይ ነው ያለው። በቃ ቆሟል። ከ25 ዜሮ ላይ ገባ። ከዚዋል በቃ ቆሟል። በቃ ምክንያቱም ከዛ እነሱ ሴቶቹ ናቸው የራሳቸውን 100 ፕላስ የሱን 75 በ175 እየነዱ ነው። ሴቶቹ እየነዱ ነው። በቃ ሃይዌይ በ175 200 ሊገቡ ነው። ልክ 200 የሚገቡት መቼ ለዚህ አባባላ እናጨብጭ ዜሮ ላይ ቆሞ ማለት ነው። ዜሮ ላይ ቆሞ ከደገና የሱን ባክግራውንድ እናቴ አባቴ ልክ እሷ ጽዮንዬ ሲሉ የነበረ ጽዮን ሲሏት የነበረ ጽዮንዬ ማለት ይጀምራሉ እንዲረዱ ማለት ነው። ሲሉ እሱ ዜሮ ላይ ነው ያለው። የኛዎቹ በ200 ግራም በቃ ፍሬቻውን አብርተው ብሬምሰ ሳይዙ ፍሬ የለም ምን የለ እየነዱ እያለ የመሳሰል ጠና ሲሉ ዜሮ ላይ ሆኖ እሱ ሌላ ሴት ያህል ቺት ያደርጋል። ሞባይሉ በሙሉ ይከፈታል። ልጆች በሙሉ ይንጫጫሉ። በራሱ ዓለም ላይ ገዛኔ ሴቶቹ በ200 እየተንደረደሩ ዞር ብለው ሴት 200 ሜትር ርቀው ነው የመጡ። ይኸውላኔ ነው ወደ ዋናው ሜትራቸው ይመለሳሉ። የዛኔ ወይኔ ቤተሰቦች ይኸውላ ከፍለው፣ ወይኔ ጓደኞች ይኸውላ ከፍለዋል፣ ሀገር ይኸውላ ከፍለዋል ይላሉ። ይበጥሱታል። በቃ ፍሬኑ የተበጠሰ የዛኔ ናውጣ ናገባ እናንድረስ ብጥብጥ ይወጣል። ምክንያቱም ሴቶቹ ያለምንም ማቋረጥ 200 እራሱ ሄዶ በመቶ አምጥቷቸው 200 ሜትር አትርፎ መልሶ ቤቱንና ትዳሩ ልጆቹን በ2 ሜትር ስፒድ ይበጥሰዋል። ዛት ዘብቶ ያ የወንዶቻችን ችግር ማለት በተለይ ናርሲሲስት የሚባሉ ወንድ እነዚህ ናቸው። እንደዚህ እኮ አዳኮ አሁን የተናገርሽው ወይ በቃ እንጃ ከዚህ በላይ ኤክስፕሌን አይደረግም። ይሄ በፐርሰንት ደረጃ የተናገርሽው ወይ መጀመሪያ ሴት ልጅ እዛው ሙሉ ፐርሰንት 100% ቆማለች። ወንዱ እየመጣ ሰው ጋር ይጠጋል። ልክ የሆነ ሰዓት ላይ እሷን መጠጋ በቃ እሷ ተጠግቶኛል ሊላጠፍ ነው ብላ ልክ እንዳልሆነ የምትረዳን ሴት እኔ በቃ ከዚህ በላይ ጥሩ ነገር የሚገባኝ እንጂ ከዚህ እንደዚህ ከምኖረው ላይፍ የሚገባኝ ሴት አይደለም ብላ ራሷን ቫልዩዋን ዋጋዋን ያወቀችው ሴት መተው እንደኔ ኑሪ ይሉሻል፣ ወይ ደግሞ ልክ አይደለሽም ይሉሻል። አንቺም እኮ የአንቺ አስተሳሰብ እነሱ ጋር ሄደሽ አንቺ የምትኖሪው ህይወት ልክ አይደለም እኮ አትይም። አሁን ልጅቷ እኔ የተደረገብኝን ነገር ከተማራችሁበት ውሰዱት የራሳችሁ መብት ነው አለች እንጂ ማንንም አትጫነችም። ለምንድን ነው ሁለት አይነት ሴቶች አሉ እዚህ ምድር ላይ ለራሳቸው ዋጋ ያላቸው የሚደረጉት ነገሮች እያንዳንዱ ነገሮች መረዳት የሚችሉ አቅም ያላቸው አሉ። እዚህ ጋር ደግሞ አሉ የራሳቸውን አስተሳሰብ መጠቀም ማይችሉ የሚያኖራቸው ሰዎች ወይ ደግሞ ፓርትነራቸው ወይ ቦይፍሬንዳቸው እሱ የሚያደርገውን እንዳለ በቃ እሱ ነው ልክ ነው ብለው ምንም ያርግ ምንም በመቻል ብቻ ይሄ ካልቸር እንቻል በሚባልና ካልቸር የሚመስሉ ኮንትሮል የሚደረጉ አሉ። የተስማሙበትም አክሴፕት የሚያደርጉም ደግሞ አሉ። ምክንያቱም ለእነሱ ህይወት እንዲህ ነው። ሁለቱም ይኑሩ እነዚህ ሰዎች እነዚህ ሴቶች ሁለቱም ይኑሩ። ዋናው ለመሞታቸው እኮ ነው። ሁለቱማ መኖርሽ ራሱ ትልቅ ነገር ነው። መኖርሽ ትልቅ ነገር ነው። አለሞት ራሱ ጥሩ እኮ ነው። ይሄም ይመጣና ይቺን ይጫናታል። ደግሞ አብዛኞቹ ደግሞ ተጫኞቹ ደግሞ እነዚህ ሴቶች ናቸውና በቃ ለምን አይኖሩም? ሁሉም እንደኛ ኑሪ የሚሉሽ ለምን አይኖሩም? በቃ ለምን አይኖሩም? ያቺም እንኳን ማለሞተች ይቺም እንኳን ማለሞተች ሁለቱም በህይወት አሉ። ከተመቻቸው ይኑሩ የሚችሉ በቃ እንትን ብሰራ አለሰርቼ ያለኝ ታለንት ብዙ ነው። የተሰጠ ነገር ይበዛል። እኔ ትንሽ የገንዘብ እርዳታ ያደርጉልኝ ነገሮችን ማድረግ ብችል እኔ ቢያሰሩሽ ወደ ሙድሮ ይችላል። ብቻ በደረጃ ነው የጠበቀ። አሁን እዚህ ጋር መንደር ላይ እኔ ለመጀመሪያ ጊዜ አልበቤ ከተሰራ ስንት ዓመት መሰለህ? 2000 ላይ ነው። ከ2000 ጀምሮ እንግዲህ አሁን 10 ዓመት ይሆነዋል ብዬ አስባለሁ። 8 ዓመት ነው እንጃ። ከ2000 ላይ ነው አልበቤ ወጣው። ዞሮ 7 ዓመት ተስፋ ቆርጬ ተቀምጬ ቲክታክ ላይ ዝጋ ስመጣ ግን ነገሮችን ቀየሩልኝ። ህዝቡ በጣም ተረዳኝ፣ ረዱኝ፣ በጣም ተቀባበሉኝ። በተለይ ቲክታክ አለች ዋናዎቹ እነ ዋሴ ግሩፖች እነ ኤርሚ እነ አሮና
በቃ አይስ በቃ ብዙ በቃ ኃይለኛዎች በቃ እነሱ ናቸው ያገኙኝ። እነሱ ግሩፖች ገስት ላይ የነበሩ ሰዎች እዛው ላይ ቃል ገቡ 50 ሺህ 30 ምናምን አሉ። ቃላቸውንም አደረጉት። ነጥላ ዜማ ሰሩኝ። በዘፈንኩ ቁጥር ደግሞ በጣም ነው የሚሸልሙኝ። ብዙ አንበሳ ወርዶልኛል። አንድ ጊዜ በረገደ እኔ በቃ አይቼም አላውቀውም ተሰጠኝ። እኔ ለእግዚአብሔር መዝሙር ሰራው ጎበኘኝ ብዬ የራሴ ግጥምና ዜማ እሱንም እዙ ሰጧቸው ለህዝቡ እንደዘመር ጀመረ እና ከዛ 200 ሺህ ብር ነው በማዋጣት ደረጃ ለነጠላ ዜማ ይሰጡኝ። እኔ ስላልኳቸው አላውቀውም ዋጋውን አሁን የደረሰበትን ከቱም 10 ዓመት ቆይቻለሁ ነጠላ አልበም ከሰራው አሁን ላይ የደረሰበትን አላውቅም። እንባይላበስ አይታከትም ወይ ሁሌ ማልቀሱ በሐሳብ ጀልባ መመላለሱ ፍቅሬ ተመለስ እሺ በለና እንባይላበስ አይታከትም ወይ ሁሌ ማልቀሱ በሐሳብ ጀልባ መመላለሱ መቼ ሆነና ካንተ መራቁ ሐሳብ ቀለቤ ሆኖኛል ሰንቆና ያለኝ አንዳፌ ካንተ የተረፈ ለሌላ ማይሆን የተለገፈ መቼ ሆነልኝ ካንተ መራቁ ሐዘን ቀለቤ ሆኖኛል ሰንቆና ያለኝ አንዳፌ ካንተ ተረፈ ለሌላ ማይሆን የተለከፈ መቼ ሆነልኝ መለየቱ ይቻል እንደሁ ልቻላ በከንቱ የለኝ ሌላ እንዳንተ መሆን የሚረዳኝ መላው አካሌ። አመሰግናቸዋለሁ ስላዳመጣችሁኝ። ይሄ ያልወጣ ዘፈንሽ ነው? ያልወጣ ጌም እጫወታለሁ ግን መጀመሪያ ቅድመ ሁኔታዎች ማስተካከል ስላለብኝ ነው። ኦፍ ኮርስ ኤኒዌይስ አይ ጀስት ዋና ሴይ ሃይ ልልክ ነው የገባሁት። ድምፄ ብዙ አያስወራኝም። እንገናኛለን ነገ። ኦኬ ቢቦ አብሽር ያላልሽ ቢቦ የናዝሬት ቢዝነስ ጋይስ ፎሎ አርጓት። እሺ ናዝሬቶች ይላል ይለያሉ። አመሰግናለሁ። ቻው። ስማ ብሔራዊ ቡድን ከስራ አለች፣ አስገባት እንጂ። ማን አለች? የአንተ ብሔራዊ ቡድን ዋናዋ እንደ ማናጀር ያለች ማናጀር ብራስ አለች፣ ማናጀር ያለች። አይ ቲንክ ብሔራዊ ቡድኑ ዋናው ይግባኝ ትላለህ። ባባን አስገባው። ባባ እኮ ሄዳከለ ነበር። አሁን አብረን ነበር። አሁን ሸኝቻት ነው የተመለሰችው። ኖ አለች። ኦኬ እንጀራ ይኸውላችሁ፣ እዚህ ጋር አንድ ኮሜንት ይገኛላችሁ አይደል? ኦኬ አንብዋለሁ። ድጋሚ ግን ብሎክ ነው ማድረጋችሁ። አትገምቱ። አንድ ከጻፋችሁ አንድ ጻፉ። እኔ ሌላ ስለ ኮሜንት አንድ አስተያየት ልስጥ። ቁም ነገር ነው የምነግርህ። እኔ አሁን ለምሳሌ አሁን አንተ የሆነ ጥፋት አጠፋለህ በል፣ ግን ሰው እንዴት በየቀኑ እየመጣ ብር ነው እየወለደ እያደገ ወይንም የህፃን ልጅ ቁመት ነው እየጨመረ የሚሄደው። ሰው አንድ የጻፈውን መጥፎ ነገር በየጊዜው እንዴት ያራዝመዋል? ሰው እንዴት በየቀኑ መጥፎ ይሆናል? ዛሬ እኮ ይኸውልህ፣ ዛሬ ሚስቴክ ሰራለህ ጽፈህ ትሞሮ ግን ስትነሳ አዲስ ዓመት ነው ኔጋቲቭ ነገር አለመጻፍ ባይዘው ይሄ ሽቱ ያልተነፋበት ልብስ አለ ንጹህ ያልሆነ እንደዛ ማለት ነው። ባይዘው ኮሜንት ስትጽፍ፣ ስታወራ፣ ስታደርግ፣ ስትበላ፣ ስተኛ ሁሌ ጸዳ ማለት አለብህ። ክፉ ነገር ካፍ አለማውጣት፣ ራስን መቆጣጠር መቻል፣ እዚህ ጋር የምጽፈው ነገር ኃላፊነት መውሰድ። እኔ አሁን የትም ቤት ብገባ ነው በጣም እርግጠኛ ነኝ የምነግርህ ነገር ክፉ ነገር ሰውዬው ካልተመቸኝ ጸጥ ብዬ ነው የምወጣው። አልጽፍም። ለምን ይደብረኛል። ዋይ እንደዚህ ያደረኩት እላለሁ ራሴን። ክፋት ጥሩ አይደለም፣ ምቀኝነት ጥሩ አይደለም። የሚያስጠላችሁ ሰው ከሆነ ቀስ ብላችሁ ሹልክ ማለት ነው። እኔም የሚያስጠናኝ ቤት አልሄድም።
አልጽፍም ኮሜንት። አሁን ሁሉ ጊዜ እየመጡ ጂጂ ራሱን የቻለች ሰው ነች። ፖስት ደግሞ ራሱን የቻለች ሰው ነው። 10 መጽሐፍ ምን ያስፈልግ? አላልፈላት ሴት አይተው መስመር አትልም። አይ ነው መስመር ውጭ ስሩ፣ መዳም ቤት ስሩ፣ ምንም ሁኑ፣ ምንም ቦታ ላይ ሁኑ፣ ምንም ቦታ አጋጣሚ ላይ ሁኑ፣ ፓስፖርታችሁ የቤተሰብ ስልክ ቁጥር የሆነች ደብተር ነገር ላይ 2 ስልክ ደግሞ ካላችሁ ሁለቱም ስልካችሁ ላይ መዳም የምታውቀው ስልክ ላይ ማታውቀውም ስልክ ክላስ ውስጥ የሚቀመጥ ስልክ ካላችሁ እዛ ላይ ማስቀመጥ። ገባችሁ? ምንም ይግጠማችሁ ነው እኛ ባንደርስላችሁ ኤምባሲዎች አሉ፣ የዱባይ ፖሊሶች አሉ። ህግ ያለበት ሀገር ነው እና ደግሞ ፖሊስ ጋር መደወል አትፍሩ። እናንተ የኛ ልጆች ወንጀል እንደማሰሩ የታወቀ ነው። ስለምትፈሩ ነው። አትፍሩ፣ ደውሉ። ህይወታችሁ አደጋ ላይ መሆኑን ስታውቁ ደውሉ። አትፍሩ። ለደህንነታችሁ ለሁሉም ነገር እንትን የሚሏችሁ ፖሊስ ነው። የፖሊስ ስልክ ቁጥር ያዙ፣ የኤምባሲ ቁጥር ያዙ። ባልባሌ ደላላዎች ገንዘባችሁን ሄዳችሁ አትስጡ። አትሰሙም እናንተ ቀን ለማታውቁ ሰው ኢቭን በቤተሰባችሁ ብር አታስቀምጡ። ፓስፖርትና አይዲ ያላችሁ ልጆች፣ ህጋዊ የሆናችሁ ሰዎች በኤምባሲ በኩል ሄዳችሁ በውክልና አካውንት ክፈቱ። የባንክ አካውንት ክፈቱ። የባንክ አካውንት ከዛ በኋላ አካውንታችሁ ላይ ገንዘባችሁን አስቀምጡ። ውክልና ስትሰጡ በሁለት አሁን ለምሳሌ እኔና ሳሪ እኔ ኢትዮጵያ ኮንኩኝ ሳሪ በእኔና በሷ ከሆነ እንዲቀመጥ የምትፈልገው በሁለታችንም ስም ይከፈታል። እኔ ካልሄድኩኝ ብሩን አታወጣው እሷ። እኔ ካልሄድኩኝ እሷ ብሩን ማውጣት አትችልም። ኢቭን ገንዘባችሁን በራሳችሁ አካውንት አስቀምጡ። በማን በቃ ጥገኛ አትሁኑ። የሰዎች ጥገኛ አትሁኑ። ልዩ ሴት ናት። በጣም ነው የምወዳት። የሄድኩ ጊዜ የነበረኝ እንክብካቤ በጌታ ስም እሱ የከፈለ ይባረራል ብላቸው ነበር። እግዚአብሔር ምስክር። እኔ ሬስቶራንት መጥቶ ዮኒ ማኛ ከከፈለ ያስከፈለው ሰው ይባረራል ብላ ለሁሉም ነግራ ለማኔጅመንት ጭምር እና መሄድ ተሳቀቅኩኝ። በቃ ገብቶሻል። የምትሰራበት ነው፣ ቢዝነሷ ነው፣ ምንዋ ነው እና እንዴት ብዬ ምን አስከፍቼ ነው ያልመጣሁ ትላለች። መኪናዋን ሁላ ነው የሰጠችኝ። ምርጥ ሰው ነች። በጣም መኪናዋን። እኔ ደግሞ ሸመኛ ነኝ። እንደዚህ በጣም ሲንከባከቡኝ በጣም ነው የምፈራው እና ረረው ብዬ መኪናዋን ሁላ ንዳ ተብዬ እና መኪናዋን ላይ በጣም ሲንከባከቡኝ አልወድም፣ ደነግጣለሁ። ችግር አለብኝ። ምን አስበው ነው እና እሷ በጣም መልካም መጣለች እና እግዚአብሔር ይስጣት። መልካም። አሁን እኔ ማሂ ጋር ብሄድ አውሮፓ የምመለስ አይመስለኝም። ኩክ ማድረግ ትችላለች። እንክብካቤ አላት ማሂ ኪችን
ምን ብዬ ልመለስ? ማሂ አላወቅኳት። ማሂ ኪችን አለች። እኔ በጣም ወዳት ጓደኛዬ እና ችግር አሁን አውሮፓ ለመሄድ ተቸገርኩ። አሁን ሻንጣ ይዤ ነው ቤተሰብ ተለያይቼ ነው ምን ሆኜ ነው የሚሄደው የሚል ሀሳብ ገባል። አሁን ሳስበው ለዛ ነው እዛም አልሄድም። ከባድ ነው። አንዳንድ ሰዎች በጣም የእውነት ሰው ናቸው። የእውነት ከልባቸው ሰዎች አሉ፣ መወዳቸው ማከብራቸው በጣም ምርጥ ሰዎች አሉ። ሰዎች አሉን ብቻ የተወሰኑ ናቸው እንጂ በብዛት የምትግባቢው ሰው ይበልጣል እኮ የምትግባቢው ሰው ይበልጣል። ያ ውብዬ እውነት ዱባይ ከመጣ ካስተዋውቀሃለው አባቴ በጣም እናት ታውቃለህ። በቃ ሳራ ማለት እኔ ቃል የለኝም። ምርጥ ሰው ነው። ሳራን ብዙ ሰው ነው እኔ ልኪያቸው ያልወደዳት ያላከበራት ሰው የለም። ኧረ በስመ አብ ትንሽ ትልቁን በቀይ ምንጣፍ አበባ ይዛ እንዴ ቀልብሽን ነው ገፋ አልኩሽ እኮ መስተንግዷ በቃ ግራ እስኪገባሽ ባጮች ናቸው እና በደንብ አድርገው ደስ የሚሉ ፊሊፒኖች ነበሩ። እነሱ ጋር ነበረ በጣም ነበር ደስ ብሏቸው ቲፕ ምናምን በስሱ ስለነበረው በቃ ይሯሯጡልሻል። ጎበዞች ናቸው። ኖርማሊ ለቲፑን ብቻ አይደለም ዮኒ በጣም የስራ ሰዎች ናቸው። ኤቭሪዌር የመጀመሪያ በቃ ፕሪፈር የሚደረጉት እነሱ ናቸው ለስራ። ከስተመር ሰርቪስ አንደኛ ናቸው። ፈገግታ የውሸትን ቢሆን ከፊት ለፊታቸው አይለይም። በጣም አክባሪዎች ናቸው። በዛውም ልክ ደግሞ ወሬ አቃጣሪም ናቸው ቦሶች። ለዛ ተመራጮች ናቸው። ያ በጣም በቃ ለስራ ጎበዞች ናቸው። የታወቀ ወይ ደስ ይላል። እኔ በቆየንበት ሆቴል በቃ ከዛ መውጣት አልቻለም። በጣም ናይስ ስለሆኑ ራሱ ለካ ልብሱን ላይ ያጥባሉ አይደል ነው እኛ እናገም ለካ ዮኒ ቬጋስ ስለተመላለሰ ዱባይ ሲስተሙን ያውቀዋል። ምን አለኝ ቲፕ ከጀመርክ 90 ጊዜ ነው በር የሚንኳኳ አለኝ። አረ ያሳዝናሉ። ከሌላ ሀገር እጠይቃቸዋለሁ። ከኡጋንዳ የመጡ ነበሩ፣ ኡጋንዳውያን አሉ። ከአፍሪካ ዌስት አፍሪካ የመጡ እና ከአፍጋን ምናምን የመጡ ነበሩ እና ሲመጡ እኔ ያሳዝኑኛል ሳያቸው። ለመዝናናት ስለሆነ ሄድ ነው የሆነች ይላል። ምን ትፈልጋለህ? 90 ጊዜ ነው የሚያንኳኩትና ነግሬ ነበር አልሰማ ብለኝ ነው እና አይ ነገርኳቸው። በቃ እንደዚህ እኔ ስፈልግ የሆነ ነገር ጣላ አድርጌ እሄዳለሁ እና በጣም ደስ ይሉ ነበረ። መስተንግዷቸው የወዘማ ጊዜ በጣም ደስ ይላል። በጣም ቀልጣፋ ናቸው። ዮኒዬ ቀልጣፋ ናቸው። መዳም ቤትም ቀልጣፎች ናቸው፣ ይሰራሉ። ተመራጭ ናቸው። ናይስ። ሀበሻስ እንዴት ነው? ተመራጭ ነው እዛ በጣም አለ ባይዘዌ ኢንጀነራል በጣም ሀይ ሌቭል ላይ ያሉ ኢትዮጵያኖች አሉ እዚህ ሀገር ላይ እንዴ አሉ እንዴ በጣም እነ ሳራ ሳርቸው ምናምን ጥግ ድረስ ናቸው። በጣም ሀይ ሌቭል እንግዲህ እንዴት ብዬ ልንገርህ ከኤምሬትስ ፓይለቶች ጀምሮ ኢቨን ኤምሬትስ ፓይለቶች ኢትዮጵያኖች አሉ በጣም ትልልቅ ሌቭል ላይ ያሉ በመንግስት ደረጃ ራሱ ጥሩ ቦታ ላይ የሚሰሩ አሉ። ወይ ተወለጂ ወይ ተጠጊ ነው። ቲጂዬ ሰላም ነሽ ወይ? መወለድ ወይ መጠጋት ወሳኝ ነው። አንቻውን ማድረግ ያለብሽ ኮኔክሽን ይባላል። ከነሱ ጋር ተፈላልጠሽ ተጃለሽ። በእውነት ነው የምልሽ የሆነ የስራ ቦታ አጡልሽ። በእውነት እኔ እንደዛ አምናለሁ። ተጃለሽ። እንደዚህ አይነት የኮኔክሽን ሰዎች ጌታን መጃለስ አለብሽ። እናቱ አይቀርም። እስቲ እንግዲህ እንደ እግዚአብሔር ፍቃድ አሁን ለምሳሌ ምስርን ካየሽ ከጀስተን ቢበር ጋር ቤተሰብ ናቸው እንደምታውቂ። ጌሜ ቀን ጀስቲን እና ሰሊና ይስጡሻሉኝ እኮ ዮኒዬ። እንዴ ታዲያ የአንቺ አሁን ደስ የሚለው እነ ጀስተን ቢበር እነ ሰሊና ብትይ የጀስተንን ሚስት አትወጃትም። ለምን እንደሆነ ባላቅም አትመችሽም። እኔ የምለው ዮኒ በቻፕተሩን በይቅርታ መዝጋትክን ማህበረሰቡ አልሰማም ነው አዲስ ሆኖባቸዋል። አልገባኝም። እነሱ ሲነቁ እኛ ጨርሰናል። ለዛ ተናደው የቀረ ስድብ አለ። ለዛ ይቅርታ ጠይቄ ጨርሻለሁ እያላችሁ ነበር። አዱ ነው አዲስ አሁን ከእንቅልፋችሁ ተነስታችሁ ገብታችሁ ከሆነ አላውቅም። እንደ ፈርስት ፕሌስ ቤትሽን ቆለጥ በቆለጥ አደረጉት።
አታስቢ ብዙ ሌላ ታሪክ የለውም እኮ እናቱ አዲስ ሆኖባቸው ነው። እችን እንደ ቀልድ አድርገው በእኔ አድርገው ተናግሯት የማያውቀውትን ቃላት መናገር ጀምረው ነው። አትደንግጪ እናቱ፣ እኔ አርፈዋል። እናንተ ራሳችሁ ሳቃቸዋ። ግን አንድ ጥያቄ ልጠይቅህ ወይ? ከዱባይ መሲ ብሪጅስቶንን በጣም ነው የምትወዳታ። ብዙ ጊዜ ስለ እሷ ታነሳለህ። በቃ ሁሌ ነው የምሰማ፣ ሁሌ ማለት ለሁሉም እንትን የለህም። ግን መሲ ብሪጅስቶንን በተለየ ምክንያት የምትወዳት ለምንድን ነው? ለምን መሰለሽ? ኢቭን ታስታውሻለሽ የኢትዮጵያ ጦርነት ጊዜ እሷ በህወሓት ምናምን ስቀውጠው አስታውሳለሁ። ታስታውሻለህ? በዛ ጊዜ ሆና እንኳን እኔን አትናገረኝም ነበር። በምን ዮኒ አከብርለታለሁ መብቱ ነው መናገር ብላ አንድ ቀን ዮኒ ማኛን ተናግረው አታውቅም። እንትና ትናገረኝ ማን ነው ስሟ ሎዛ የምትባለው ሌሎችም ስንነጋገር ስንቀጣቀጥ አንድም ቀን እሷም ዜዶ ብራዘር አይደለም ዜዶ አለች ሌላ ዜድ ተጋሩ ሳውዲ ዜድ እሷንም በጣም ነው መወዳት። እነሱ ሁለቱ በጣም መወዳት። ግን መስዬ ትበልጥበኛለች ከጠየቅሽ። ለዛ ነው ገባሽ? ታዳላ ምንም ሳትል ለዛ ነው መስዬ ተቀይራብኛለች። እንዲያውም የኔ ብሪጅስቶን አድርጌ ሾምኳት እሷን ነበረ። መሲ አሪፍ ሰው ነች በጣም መስዬ ከልቧ ቁም ነገረኛ። በዚህ ላይ ደግሞ ቁም ነገረኛ ሰው። ለዚህ ነው መወዳት በጣም እና አላበሻ ሬስቶራንት ሳርዬ አንጓን ምን እንደሆነ ድንገርሽ። እሷ ፌስቡክ ላይ ነው የምንተዋወቀው ከአላበሻ ጋር። ገና ፌስቡክ የጀመርኩ ጊዜ ብሎ አፓርግ ያለው እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼን ነው የምልሽ። የሆኑ ሰዎች መጡና ዮኒ ማኛ እቺ ሴት ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው፣ ሀብታም የሆነችው በእነሱ ነው፣ ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከሱ አላጣራ። አረ አያስፈልግም ዮኒ በቃ ኖ ስልኳን ሰጡኝ አልኳቸው። ከዛ ስልኳን ሰጡኝ፣ ደወልኩ። ነገ ሰላም ነሽ እንዴት ነሽ አልኳ። በሰላም አውራች ምንድን ነው እስቲ ስራሽን ንገሪኝ ምናምን አልኳት። የሆነ ነገር ስለሰማሁ ነው የምጠይቅሽ። ከዛ ከእንቁላል መሸጥ ጀምራ ነው እዚህ ደረጃ የደረሰችው። ከእንቁላል መሸጥ ዋጋ ከፍላ እዚህ ይኸው የሆንዬ አክብረ ስለደወልክ በጣም ነው የማመሰግነው። በጣም ነው የምፈራ፣ ግን አክብረ ስለደወልክ አመሰግናለሁ። እና እኔ ከዚህ ነው የጀመርኩት፣ እንደዚህ ነው የሆንኩት። እኔ ሀገሬን የምወድ ሰው ነኝ። ፖለቲካ ውስጥ መግባትም ማየትም መስማትም አልፈልግም። ፖለቲካ በምንም መልኩ የምገባበት አይደለም። ቴንኪው አልኩ። እነዚህ ሰዎችን አልኩሽ እርገጣት ያሉኝን አውጥቼ ፎቶቸውን አድርጌ ለቀኩባቸው። የሰውን ሰው በክፉ ሊያነሱ የመጡትን እቺ ጀግና የሆነች እህታችንን በራሷ ጥረት በራሷ ማንነት እዚህ የደረሰችውን ሊያሰድቡኝ ክፉ ሊያደርጉ ገና ለገና የትግራይ ልጅ የራያ ልጅ ስለሆነች ብለው በየወቀጥኳቸው። ከዛ በኋላ ለእኔ ያላት ነገር ማንም ምንም ቢል ግዳያት አትሰማም። ይሁንዬ የክፉ ቀኔ የዛኔ ስሜን ብታጠፋው ሙሉ ዛሬ ቢዝነስ የቢዝነስ በዚህ ደረጃ ያለች እና በጣም መወዳት እና ማከብራት ለዛ ገባሽ? በጣም መልካም ሰው ነች። በጣም ከልቧ ሰው የስንት ሰው ወረቀት እንዳሰራች እሷ ቤት የገባ በሬስቶራንት አይወጣም፣ ስራ አታገኝም። እንደዚህ አይነት መንፈስ ወቀው ምን ትወጋለሽ? ተወግተሽ fast. This you battery you need to change. We don't have it. No. አሬ ጋይስ ፊልተሩን ያጠፋሁት ለታሚ ብዬ ነው። እሺ እንመለሳለን። ፊልተሩ ይደረግ ችግር የለውም። እሱ ሲገባ ይነሳል። እሺ ምንም ብታስተካ አፈር ነው የምትመስሉት፣ አፈር ነው የምትመስሉት። خلاص ወላሂ ምን ትፈልጊ? ጋይስ ወደ እንደ የወፍጮ ቤት ቆርቆሮ መሰልሽ እኮ እና እግዚአብሔርን እንደ ባልጠፋ ፊልተር እንደ ምን ነው ብርጅ የኔ ፈረንጅ እንደ
ፊልተር ላይ ነው አሁን መለስ ነው አሁን ተመለስ አሁን መስዬ እኔ እናት እድሜ ለታም አደረግን እንዴት ታም የተሳቀቅን እኮ شوفوا والله شوفوا أنا عيد اللومي ليه لا أسوي والله أباتين دا يعني اللي جاي عيد اللومي مسيني الناس برجيين ብርጅስቶንና ቤታዮ እኩያ ናቸው በቃ ብርጅስቶን 27 ብላለች እንደ ቤታ ከቤታ ጋር እኩል ናቸው ብርጅና ቤታ እግዚአብሔርን 27 ብላለች ብርጅስቶን 27 ብላለች 27 ዓመቴ ብላለች 27 ረብሻ ተነስቶ ስጋ ይዞኝ ነው ልጅ ነኝ አለች እንዴ ስለዚህ እንደ ሐሳብ ሳንጣላ እኔ እሺ አንዴ አፌ አምልጦኝ ተናግሬያለሁ የኔ አይስተካከልም ተውት እንደ ሐሳብ ቤታን ወደ 17 ብንመልሳት ቤቱ ጋር ታልፋለች አሁን ቤታ እሺ ብርጅስቶን 27 ላይ መጣው ቆማለች ቤታ ወደ ኋላ ወደ 17 Don't judge. Indeed, but you tattoo. Oh, don't judge. Until I like America so much. I ajibo. Wait up. Hi Abu. ወይዬ ዲዚ እንዴት ነሽ? እንዴት ነህ? ሰላም ነሽ? ደህና ነኝ። ሁሉ ሰላም፣ ሁሉ አማን? ሁሉ ሰላም። አምሮብሻል። ተረጋጋ። እሺ ተረጋጋለሁ። ደህና ነሽ? ደህና ነኝ። እኔ አሌሳ ደህና ነው? ደህና ነኝ። ያ ሁሉ ቤተሰብ ሰላም ነው? ሁሉ ሰላም። አምሮብሻል ማለት ተረጋጋስ ብላል እንዴ? Yes. ጌም ትፈልጋለህ? ቤተሰብ አለሽ መጀመሪያ? No. እኔ just want to ፈልጋለሁ። እስቲ ታሪክ እንስራ ዛሬ። ታሪክ እንስራ ቤት No, ታሪክ አልፈልግም። ዲዚን እናሸንፋት። ታሪክ እንስራ። ገና የተነሳሽ ነው እንዴ? ገና የተነሳሽ ነው ማለት ጋይስ ታፕ ገና ተንቅልፍ የተነሳሽ ነው ወይ? በሶስት ነው የሚያባዛው። ታሪክ መስራት አለብን። እቺን ሴትዮ ማሸነፍ አለብን። ኦክባኛ በርበሬ ትጠጫለሽ። ኦክባኛ ጋይስ ታፕ በሶስት ነው የሚያባዛው። እዚህ ነው አወራሁት እኮ የለም ሰው ቤተሰብ ዲዚን አሸንፈን ታሪክ አስጽፈን እንሂድ። ዲዚ አሌክሶን ነገርሽው የላኩሽን ባለፈ ጋይስ ታፕ ታፕ ኮምፕሊት ሼር አድርጉት። ኧረ እንደዛ ያላችሁ አንድ ጊዜ ታብ አድርጉት። አንድ ጊዜ ገባችሁ። በታብ እኮ ነው ወወስተው እንጂ እንዴ አንድ ሰው አንድ አበባ ሰጡ። አንድ ሰው
በርበሬ ነው የምናጥናት ዲዚ በርበሬ እናጥንሻለን እመንኝ ዲዚ ይሰማሻል what በርበሬ ትታጠኛለሽ በርበሬ yelling በሶስት ነው የሚያባዛው በሶስት እንዴት ሁሉም ቀኖች ዛሬ እንዴት ነው Merry Christmas በእንግሊዝኛ ምን አገባኝ ሰዎች ገባኝ እኔ ምን አገባኝ that's ያንቺ ችግር አይደለም Hello. Danash? Danani እንዴት ነህ? አለን እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ያ የት ሀገር ልጅ ነሽ? ምን? የት ሀገር ልጅ ነሽ? የኔ ገጠር ምን ማለት ነው? የት ነው ገጠር? የኔ ገጠር እንዴ ያንተ ገጠር ቋንቋሽ ያስቸግራል መሰለኝ ቋንቋሽ ያስቸግራል ኮንግራ ወይኔ አማርኛ ታውቃለሽ ያ ወድሻለሁ ነው ፍቅር ትኛለሽ No, ምን አልገባኝም what አንቺን ላግባሽ Okay አትወጂኝም ያንተ አውራ አልገባኝም ትንሽ አማርኛ ገባኝ እኔ እሺ ምንኛ ላውራ እኔ በእንግሊዝኛ ላውራሽ ያ አውራ በእንግሊዝኛ Any filter ፈልጋለ ወይኔ እስኪ የሆነ ጊፍት ስጭኝ ለኔ actually እዚህ እወዳለሁ በእውነት ነው ግን like በጣም ነጭ ነኝ እኔ ግን the filter ያ ችግር የለም በጣም ነጭ ነሽ ለዛ መደል የሚወድሽ አንቺን ምን አገባኝ ያንተ ምክር ምን አገባኝ ያንተ ምክር ምን ማለትሽ ነው ምክር አይደለም እንደምወድሽ እኮ ነው እየገለጽኩ ያለሁት ሌላ ታውቂያለ አንተ ይኸውልሽ ባለፈው በውስጥ ደውዬ ነበር አላነሳሽም ማነው ለደወለ አንተ ማነው ታኩር ነኝ አንድ ሌላ አውራ አንተ እሺ አንቺ አትወጂኝም በጣም Merry Christmas, guys. Sorry for Christmas, Sira Alling, and any Jagnaning, and that's Lemon, Sira Alling, Christmas Lie. Hello. So is the ante comment like aunt Kudar and then when ante asking ante just mute na? But it's guys, just right one but it's no. Women like hey saat no. Hey dim. When any kujibe ba Addis Ababa telecom whole gize qazno.
ቀስ ነው በእውነት ነው። ሰፋሪ is ጥሩ ነው። ሳፋሪኮም ይሄ ጥሩ ነው። ቴሌኮም ችግር በእውነት ነው። ይቅርታ ቴሌኮም ትልቅ ሰዎች ግን when እኔ ቁጭ በይ በ4 ኪሎ there was minimum network minimum even when any live እፈልጋለሁ it was ችግር when any safari አለኝ it was ቶሎ ነው it was ቶሎ oh. ወይኔ የኔ ልብስ ዴዚ ማኛ እንዴት ነሽ? ዴዚ ማኛ ዮኒ ማኛ ነኝ እንዴ? መገናኛ እንዴት ነሽ አንቺ? ኧረ እኔ ማኛ አይደለም ተመስገን ዶንት ስቶፕ እኔ ማኛ ቤተሰብ አይደለም። ማይ ሲስተር ደህና ነሽ ግን እንዴት ነሽ? ኦኬ ሶሪ ደህና ነሽ? በሶሻል ሚዲያ እኔ ሰላም ሰው ነኝ by the way ሁሉ ሰላም ነው? ሁሉ ሰላም አንተስ? ጠፋሽ ግን ምን ነው? በሰላም ነው? እኔ ጠፋሽ አይደለም እኔ ላይፍ ሁሉ ቀን አንዳንዴ ከዘድ ጋር ስትሆኚ ነው እንግዲህ የሚያይሽ። ጠፋሽ እኮ ዘድም ጠፋች አንቺም ጠፋሽ። ስራ ሰላም ነው? ጤና ህይወት? ያኔ ደህና ነኝ። ትዳር እንዴት ነው? ተስማምቶሻል? ቆንጆ ነው። ሁሉ ሰላም። ለእኛ ምን ትያለሽ ያላገባን? ምን ማለት ነው? Also we want to get married. What do you say about us? እኔ ምን አገባኝ? that's ያንተ ህይወት ነው። ፍቅርስ for ሁሉም ሰዎች ግን ፍቅር is ያንተ ህይወት ነው። that's የኔ ህይወት አይደለም። maybe አንተ ሌላ ፍቅር እኔ ሁሉ ህይወት is ልዩ ነው። ለምን ሳቅ? ciao bye ቆይ በእናትሽ ቆይ ምን እኛ በቃ እኔ ሊያገባ ነው ግን እድሜ አልደረሰም። ለዛ ትዳር እንዴት ነው ብዬ አስተያየት ልጠይቅሽ ነበረ እና አንቺንና ቤተሰቦችን ቤትን ፎሎ እንዲያደርጉ ስንት ዓመት ነው? 16 ያንተ ድምፅ is 42 ድምፅ ኔትወርክ ነው። ያንተ ድምፅ 40 ዓመት ነው። አንተ የኔ ድምፅ 40 ዓመት ኧረ አይደለው ኧረ ያ ገና 16 ድምፅ ጀስት ፍሉ አይ ፍሉ ምን ማለት ነው? ምን ማለት ነው? አይ ፍሉ ጉንፋን ይዞኛል። No, ያንተ አውራ is mature ነው። እኔ መቼ ነው? ቆይ አንቺ ምንድን ነው ድምፅ? ፊትሽን አይተሽ ማወቅ ትችያለሽ? እሺ ከፈት ካሜራ ተኝቻለሁ፣ ጉንፋን ይዞኛል። በጣም ውድ ያንተ ወንድሞች እንዴ? አንተ ተኛ በያንተ ወንድሞች አለ እናንተ ጀስት ተኛ? ኖ የለም ብቻ ሌላ ድምፅ ነው። ሎን ቁጭ ብለው ቡና እየጠጡ ነው። እሺ ቡና ጠጣ አንተ። ምንድን ነው ውጣ አልሽ? ቤተሰቦችሽን ፎሎ እንዲያደርጉ አንተ መስራት ቪዲዮ እና አንተ ፎሎወር አለ ገባ እንዴ?
ሁሉም ሰዎች it's በጣም ስራ for ያንተ followers it's ሌላ ሰዎች ህይወት አይደለም ኧረ ዲዚ no ለምን because አሁን አንተ ችግር ነው because አንደኛ if አንተ ፍቅረኛ አለ if አንተ ሽማግሌ just አውራ አንተ ሽማግሌ ነህ ተው ውሸታም ህይወት ሽማግሌ ቆንጆ ነው አንተ just አውራ አንተ 16 ዓመት ነው that's ጥሩ አይደለም that's for ሴቶች that's ልጅ ማለት ነው and አንተ ትልቅ ሰው ነህ ስለዚህ አንተ ችግር ነው በእውነት በላይ thank you አስገቢኝ አንቺ unfollow እኔ ምንድን ነው ለምን why እንዴ 3 ቀን በፊት እኔ ከፈት ቲክቶክ and እኔ unfollow ነኝ so ምንድን ነው ዛሬ ፓስታ አለኝ ዶሮ አማረኝ ማን ነው የሚሰጠኝ ፓስታ ያ ፓስታ ነው የበላሽው በበዓል ቀን እኔ ቻይና ነኝ ጋስ አባቴ ፈረስ ነው ምናምን ያለች መድኃኒዓለም ችኩ ሙድ ይዛብናለች እቺ ኖ ትንሽ ስራ አለኝ በእውነት ነው ጆሲ ወጣ እኔ ወጣ እኮ ቻው ውጪ ቻው ጆሲ ቻው ዴዚ ኖ በእውነት ስራ አለኝ በእውነት ነው በእውነት ስራ አለኝ አሁን just ትንሽ ስራ say Ethiopia is ጀግና say Ethiopia where are you from say Ethiopia ጀግና ጎበዝ የምትኖሩ በነገራችን ላይ እኛ ወሎዬዎች ሙስሊም ክርስቲያን የለም ታቦት አስገብተን ጠበንጃ አስተኩሰን ቤተክርስቲያን ዙሪያውን ዞረን እነ ሉባባንም እነ ፋጡማንም እነ አበራሽ እነ ቦጋለችን በቤተክርስቲያኑ በታች በቤታችን ባመዱ በታች አቀፍ አድርገን ሸተት ነው ስልሽ ነው ይርሙትልሽ እኛ የገና ለታ አባቶቻችንን ጎረምሳው ተሰብስበን አባቶቻችንን ገና እንገጥማለን እኔ ልጅ እያለው ሳልጎረምስ ሳልቀመቀም ማለት ነው ሳልቀመቀም ስልሽ ገብቶሻል እያንዳንድሽ ሳልቀመቀም ከናባቴ ጎንኖኝ የነበረ ጎረምሳን ገና ምገጥመው ማለት ነው ገብቶሻል አባባሌ ዲዚ አቤት ገብቶሻል አባባሌ ገባኝ እናማ ገናን በአገሬ ላይ ካከበርኩኝ 10 ዓመታት ተቆጠሩ የመጨረሻ ነገር ያሳዝናል ለማት ሞላ ዱኛ ሻመት ለማንኖርባት ሻመት ላልኖርባት ምድር ገና ሙጌራው የናቴ ቡሄና ገና ናፍቆኝ እስከመቼ ምንድነው ሳምራዊ ታትጃጃል እንጂ አጥቤ እንዳላሰጣሽ ምን ማለት ነው ምንድነው አንተ ሪኩዌስት ኒ ላይቭ ነው ምን ማለት ነው ምንድነው I just say the ወሎዬው ምን ማለት ነው ተመልስላት የዲዚ ላይቭ ነው አይደለም ምን ማለት ነው ምን ማለት አረ ዛሬ is gonna know tell fight is አይደለም ዛሬ gonna know እንዴ ኦኬ ስለዚህ ዛሬ አስቴሮ ማርያም እመጣለሁን ይጠብቅኝን ያለም የሚለውን እንጨፍራለን ገና ነው
ሪስፔክት አክምባሉ ምንድን ነው? አክምባሉ አልሰበርክ ጋይስ፣ ምንድን ነው አክምባሉ? ጠይቃት። የምር አላውቅም። ምጣድ ክዳን እሱን ነው የምሰብረው። ለምን ይሰበራል ጋይስ? ጠይቃት። አያወኩት። የምጣድ ክዳን ከሆነ ለምን ይሰበራል? ነው ግዴታ መሰበር አለበት? ምጣድ ሰበራ በጣም እሺ፣ ጠይቃታለሁ። ግን ለምን ይሰበራል? የት አለ ነገር? ምጣድ ሰበራ መስበር ይላሉ። ምን እንደሆነ አልገባህም? አክምባሎ መስበር አሉ። ለምን ይሰበራል አልኳቸው። አንተ አልገባህም? የእኔ አባ አክምባሎ ምን አጠፋ? አልገባኝ ነገር ምንድነው? አታውቅም? አላውቅም። መቼም አላውቅም። ወይ አምላኬ፣ መሞታችን ነው። እናንተ ሰዎች ልገሉ ነው። በቁማችን ልገሉ ነው። ፈጣሪ በምልክት ነው ደም የነገርኩት ማለት ነው። አፍሬ ምን ብዬ ነው የምናገረው? አፈርኩኝና ከዛም በምልክት እናንተ ኮከቦች ናችሁ። እግዚአብሔርን በስመ ስላሴ ምን ብዬ ነው የምናገረው? ሲዩትማ እንዴ ምን ሆኖ ነው? ማርያምን ሁለተኛ ለገስኩ ነው የሚመስለው። አሁን ነው ራሴን ያየሁት ውዴ። ዶፎጭ ብዬ ቁጭ ብያለሁ። ዋናው ጤና ነው፣ የራሱ ጉዳይ። አቦ ምን ነው ሸዋ ልጨነቅ እንዴ ደግሞ ለዚህ? አሁን ሺቴን ብሸቅል ይሻለኛል። የሰባት ወሩ ነው የሚመስለው። እርግዝና የራሱ እንዴ ያደገ ይመስለኝ። ምን የለም ይሄ የሚታሰረው ደግሞ ይጨንቃል። አገባሻለሁ ከነ ልጅሽ። ባሌን ትቼ ከመጣሁ አንተን ትቼ እንደማልሄድ በምን እርግጠኛ ነህ? አንተ ጅላንፎ፣ አንተ መብረቅ፣ አንተ ማለት ነው የስንቱን ባለ ትዳር ያፋታክ ማለት ነው። አንተ ማበጠሪያ፣ ምን አይነቱ ጉድ ነው በእግዚአብሔር። አንተን ትቼ እንደማልሄድ በምን እርግጠኛ ነህ? አንተ ኮልኮሌ ጭጭ፣ ብትጠበስም አትሸተኝ። ምን የተለየ ነገር ይዛል እንደ አንተ መብረቅ? ኦርዶን አስገብታለች። ማን ይሄንን አንተ ልጅ እየጠየቀች ነበር።
አው ላኪልኝ ብላ ነበር ልካለች እንዴ እኔን አውቄ ተወኛ ወዲያ አንዷ ልጅ ራሱ ሎኬሽን የት አለ አንደኛው ስልክ አምጣ እስቲ ይሄ 4x ላርጅ ነው የለም የት አለ አንደኛው ስልክ አው ይደግ አጠባለሁ ልጅ አጠባለሁ ይደግ ጦትሽ አደገ ምናምን አትበሉ እሺ እሰይ እንኳን አደገ ከፈለገ በግሩ ለምን አይሄድም ልጅ አጠባለሁ እኮ ምን አገባችሁ እናንተ መብረቅ እኔ አሁን ስራ ልሰራ ነው ውጡ እንዳው ኖ ስራ ልሰራ ነው ወደ የምመድመተኛት ነው ቶሎ በል ጃኬቶች አሉ ምናምን አሳያችኋለሁ እኔ ብራንድ ቱታዎች ነው ያሉት ሺቲም የምትፈልጉ ሺቲ አለ እሺ ጋይስ ይሄ ወንድ ነው እንደዚህ ጥቁሩ እኮ ነበር ሃንደር የሚል ጥቁር በጥቁር ራይት በዚህኛው እንትን ያለው በዚህኛው አርማ ያለው ጥቁር በጥቁር አለ ራይት ነው በራይት ከወለድሽ በኋላ ጠፋሽ ራስሽ ለሽ ጠፋሽ ውዴ እኔማ ብሶብኛል ከወለድኩ በኋላ እንዳውም እቺን ቱታ ታምረ ከነሱ የሴቶቹን አልስጠኝ ተካክለ እሺ ሌላ ላሳያችሁ ቱታ የሴትም የወንድም ነው ያለው ኦሪጂናል ቱታዎች ናቸው እዩት ማሁን የለም ወፈርሽ መብቴ ውዴ መብቴ ነው ወዬ ዝም ብራችሁ ስሜን አትጥሩ ሄድባችኋለሁ ወደ ነጠላ አለኛው የወንድ ሱሪ አለሽ ሱሪ ብቻ የለኝም ቱታ ነው ያለኝ እኔ ብራንድ ቱታ ቱታ ነው ያለኝ የኔ ፍቅር ወንዱ ነው የኔ ፍቅር እንዳትለኝ ነው ያልፈልግ ስንት ነው ነጠላ 7 ድርሃም አዲስ አጀንዳ የለም ወይ እኔ ልጠይቃችሁ እንጂ አጀንዳ የለም ዛሬ አጀንዳ የለም ጎበዝ የለም ያው አጀንዳ የለም ጋይስ አሳየና ጠላው ቆይስቲ እኔም ትመቹኛላችሁ እኮ በተለይ ኮሜንታተሮች በጣም ነው የምትመቹ አውቆ ባሪሽን አሳይና ፈቀኝ ቪዲዮ ለቅቄልሻለሁ ውዴ አይን ሻወር ግቢና አው ባልሽ ደህና ነው መልሽልኝ ቪዲዮ አንቺ ቤት የሰራችው ልጅ ሀዊ ባሏን ተቀም አንቺ ጋር መሰራሪ ባሏን ተቀምጣለች አሉ እኔ ምን አገባኝ ታዲያ ስለሳ ባሏን ተቀምጣለች አሉ እኔ ምን አገባኝ ታዲያ ከኔ ወጥ ጋር ምን አገናኘው ውዴ ከኔ ወጥ ጋር ምን አገናኘው ነገር ውስጥ ልታስገቡኝ እኔ እኮ ብልጥ ነኝ ውዴ ጅል አይደለም የዋነኝ እንጂ ውዴ ነገር ውስጥ እንደዚህ ልትከቱኝ ውዴ ኖ ውዴ አስቤበት ነው ማውራው ሳወራሽ ኃላፊነት ወስጄ ነው ማውራው ውዴ ሌላ ሰው ጋር ይጂ አይሳካም ቱታ አለ ባለ 130 100 አለ ግን ብራንድ የሆነ ሰው ነው የሚለብሰው የኔን ቱታ ባላችን ደና ነው ልጄ ተኝታለች አትጩ ትንሽ ልሸቅል ነው አሳይ ሽፎኑ አያማምሩም ሽፎን ዛሬ የለበስኳት ሽፎን አታምርም ማርያም ትድት ያለች ናት እንዴት አባቷ እንደምታምር ይዋትም ሁለተኛ ያረገዝኩ ነው የሚመስለው ነገር ይው አይ እርጉዝ እያለው ራሱ እንዲሁ ነው አሁንም ያው ነው ሰው ወዶ አይደለም ለካ ረገሽ የሚለው ብዙ ድጋሚ ግን እንዳይከፈልሽ ምን ነው ሱሪ
የለም እውነት የምሬን እኮ ነው። ቁጭ ስል ነው የታወቀኝ።